የነዳጅ ዋጋ ጭማሪ የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በዝርዝር እንመለከተዋለን። የተባበሩት አረብ ኤሚሬትስ የበጎ አድራጎት ድርጅት ለኢትዮጵያ የልብ ሕክምና ማዕከል የ300 ሚሊዮን ዶላር ድጋፍ አድርጓል። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን ተኩሳለች። እንመለስበታለን። እስራኤል የተንቀሳቃሽ የአየር ንብረት ላቦራቶሪ በኬንያ መትከሏ ተሰምቷል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የነዳጅ ዋጋ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በዚህም መሰረት ደብዳቤው የሚከተለውን ይመስላል። ለኢትዮጵያ ነዳጅ አቅራቢ ድርጅት አዲስ አበባ ጉዳዩ ከሚያዝያ 26 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚውል የነዳጅ ምርቶች ችርቻሮ መሸጫ ዋጋን ስለማሳወቅ የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው 3ኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከሚያዝያ 26 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ከዚህ በታች በተቀመጠው ሰንጠረዥ መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን እየገለጸ የዋጋ ግንባታ የህዝብ ማስታወቂያና የከተሞች ችርቻሮ መሸጫ አያይዘን የላክን መሆኑን እናሳውቃለን። የምርት አይነት ቤንዚን በአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ሊትር ወይም በብር ቤንዚን 167 ብር ከ50 ሳንቲም፣ ኬሮሲን 320 ብር ከ66 ሳንቲም፣ ነጭ ናፍጣ 180 ብር ከ46 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም፣ የአውሮፕላን ነዳጅ 319 ብር ከ76 ሳንቲም መሆኑ ተገልጿል። በሌላ ዜና የተባበሩት አረብ ኤሚሬትስ የበጎ አድራጎት ድርጅት ለኢትዮጵያ የልብ ሕክምና ማዕከል የ300 ሚሊዮን ዶላር ድጋፍ አድርጓል። የኤሚሬትስ ቀይ ጨረቃ የህፃናት የልብ ሕክምናዎችና የቀዶ ጥገናዎችን ለማስፋፋት የሚውል የ300 ሚሊዮን ዶላር የገንዘብ ድጋፍ ለኢትዮጵያ የልብ ሕክምና ማዕከል ማድረጉን የሀገሪቱ የዜና ወኪል ዘግቧል። ይህ ድጋፍ መርሃ ግብር ይፋ የተደረገው መሐመድ ሳሌም አልራሺድ፣ መሐመድ ሂላል ካዕቢና አህመድ ሳሊ አልማዝራኤን ያካተተ የተባበሩት አረብ ኤሚሬትስ ልዑክ በአዲስ አበባ የሚገኘውን የማዕከሉን የሥራ እንቅስቃሴ በጎበኙበት ወቅት ነው። ጉብኝቱ በአዲስ አበባ ሊካሄድ ከታቀደ የዛይድ የበጎ አድራጎት የሩጫ ውድድር ጎን ለጎን የተከናወነ መሆኑም ተገልጿል። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን ተኩሳለች። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከእስላማዊነት ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል ብሏል። ተቋሙ የአካባቢውን ምንጮች በመጥቀስ መርከቡ መመታቱንና ጉዞ መቀጠሉን ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫም ሆነ አስተያየት የለም። ቀደም ብሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከብ በሰርጡ በኩል እንዳልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግሮ ነበር። ፕሬዝዳንት ትራምፕ አክለውም አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳውን የነጻነት ፕሮጀክት ትናንት ሰኞ እንደምትጀምር ገልጸው ነበር። እስራኤል የተንቀሳቃሽ የአየር ንብረት ላቦራቶሪ በኬንያ ተክላለች። እስራኤል በአፍሪካ የሚታየውን ጥራት ያለው የአየር ንብረት መረጃ እጥረት ለመቅረፍ የሚያስችል ተንቀሳቃሽ የአየር ንብረት ላቦራቶሪ በኬንያ ተክላለች። ክላይሜት ሞባይል ላብ የተሰኘው ይህ ዘመናዊ ቴክኖሎጂ በአፍሪካ የሚታየውንና ትክክለኛ የአየር ንብረት ትንበያ ለመስጠት እንቅፋት የሆነውን የመረጃ ክፍተት ለመሙላት ያለመ ነውም ተብሏል።
ላብራቶሪው እጅግ ዘመናዊ የሆኑ ሴንሰሮችንና የሳተላይት መረጃዎችን ትንተና የቴክኖሎጂዎችን የታጠቀ ሲሆን በአየር ሁኔታ ለውጦች፣ በአፈር እርጥበትና በአካባቢ አየር ሁኔታዎች ላይ ጥራት ያለው መረጃ በቅጽበት የመሰብሰብ አቅም አለውም ተብሏል። በተለይም በግብርና ላይ ለተሰማሩ አርሶ አደሮች አስቀድሞ ጥንቃቄ እንዲያደርጉና በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎችን ጉዳት ለመቀነስ የሚያስችል ነው ተብሏል። የእስራኤል ቴክኖሎጂ ኩባንያዎችና የኬንያ የአየር ንብረት ተመራማሪዎች በጋራ የሚሰሩበት ይህ ፕሮጀክት በኬንያ ተሞክሮ ውጤታማነቱ ሲረጋገጥ ወደ ሌሎች የአፍሪካ ሀገራትም እንደሚሰፋ ተገልጿል። አፍሪካ ለአየር ንብረት ለውጥ እጅግ ተጋላጭ ከሆኑ አህጉራት አንዷ ብትሆንም ዘመናዊ የመረጃ መሰብሰቢያ መሰረተ ልማት እጥረት በዘርፉ በሚደረጉ የፖሊሲ ውሳኔዎች ትልቅ ፈተና ሆኖ መቆየቱ ይታወሳል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።